ሞራዎቻቸውን ጮማውን እንዳትበሉ ደረቅ ስጋ ብቻ ነው እንጂ ብለን ከለከልናቸው ነው የሚለው። ነብዩ በቀጣይ የመደቡት ነገር እያለ እሱን ትቶ ወደ ሌላ መሄድ አይቻልም። ሶላት ላይ በደም ስር የሚሰጥ መፍትሄ ጾም ያፈርሳል አያፈርስም? ጾሙ እየቀጠለ ሆኖ ምንም ረፍት ሳያገኝ የቀዷ ጊዜ ሳያገኝ ከሆነ ነፃ ነው፣ ምንም የለበትም። ኸጦው ጥንቃቄ ባለማድረጉ ነው ብሎ ያው መቀጣት አለበት የሚሉ አሉ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد ودنا يتكبراتشو يا أفريكا تلفزيون ተመልካቾቻችን የዛሬው ሰኞ ዕለት የሚቀርበው አልፈተዋ ፕሮግራማችን ሰዓቱን ጠብቆ ፕሮግራማችን ጀምሯል ማለት ነው ኢንሻአላህ። እናንተም እንግዲህ ረመዳን እየቀረበ እንደመሆኑ ከረመዳን ጋር ተያያዥነት ያላቸው ጥያቄዎች ከዛም ውጪ ያሉ በጣም አስቸጋሪና እንዲፈቱላችሁ ወይም ደግሞ ፈትዋ እንዲያገኙ የምትፈልጓቸውን ጥያቄዎች አጠርን ባለና ግልጽ በሆነ መልኩ እንድታቀርቡ አደራ ማለት እንፈልጋለን ኢንሻአላህ። ጥያቄዎቻችሁን ለማቅረብ ስክሪን ላይ ባለው ስልክ ቁጥር መደወልም ትችላላችሁ። በዛው ስልክ ቁጥር ደግሞ ቴሌግራም ላይ በጽሁፍም ቢሆን ማስቀመጥ ትችላላችሁ ኢንሻአላህ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሼክ አህለን ወሰህለን። መርሐባ ቢኩም ኢንሻአላህ። ተመልካቾች አድማጮች እስከሚደውሉ ድረስ ካሉ ጥያቄዎች ያነሳን እንቆያለን ኢንሻአላህ። የመጀመሪያው ጥያቄያችን ሼክ አንድ ሰው ከሌላ ሰው ያለምንም ተጨማሪ ክፍያ ቅድመ ሁኔታ ገንዘብ ቢበደርና ተበዳሪው ሲመልስ በገዛ ፍቃዱ የሆነ ያክል ብር ጨምሮ ቢመልስ ይህ እንደ ሪባ ወይም ወለድ ተብሎ ይቆጠራል ወይ ይላል? ብስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። መጀመሪያ ያው ተበዳሪውም ሆነ አበዳሪው ስለተጨማሪ ካላነሳ ውለታው ላይ ሰውየው በፍቃዱ ጨምሮ ቢሰጥ ምንም ችግር የለውም። ምክንያቱም በችግር ጊዜ ደርሶልኛል ውለታ አለብኝ ከሚል አኳያ እንደ ሀዲያ አርጎ እኔ በፍቃዴ ነው አንተ አልጠየቀኝም፣ እኔ ግን ይሄንን ስለረዳኝ ደስ ብሎኝ እንትን ነው ብሎ አሳውቆ ቢሰጠው ምንም ችግር የለውም። مرحبا نسمع لك يا كلن. هلو ሄሎ مرحبا. ሰላም وعليكم السلام ورحمة الله وبركاته. አንድ ጥያቄ ነበረኝ። እሺ ጠይቂ። ጥያቄ ማለት ነው ምንድን ይሰማል አይደል? አዎ ይሰማል። ጠይቂ። ጥያቄ ረመዳን ውስጥ ማለት ነው እሺ ረመዳን ውስጥ ወዱ ስናደርግ በአፋችንና በአፍንጫችን ውሃ ያደርገ ስለምናደርግ እንዴት ነው በአፍንጫና ማድረግ እንዴት ነው? ጥሩ ወቅታዊ ጥያቄ ነው የጠየቅሽው። ለብዙዎቹም ጥሩ ማስገንዘቢያ ይሆናል። ረመዳን ላይ ያው ውዶ በሚደረግበት ጊዜ ጥንቃቄ ያስፈልጋል። በሌላ ጊዜ ባሊግ ፊል መልመዶቲ ወልስቲንሻቅ ይላል ሐዲሱ። መድመዷ ስትመጠመጥና በአፍንጫ ስትስብ በደንብ ጠግተህ እስከሚደርሰው ድረስ ማዳረስን አረጋግጥ ታሉ በኋላ ኢላ አን ተኩነ ሷኢማ ይላል። ጦመኛ ካልሆነ በስተቀር ቆመኛ የሆነ ሰው ወደ ጉሮሮ ሰርቆ እንዳይገባ አፍንጫውም ያው ጉሮሮ ጋር የሚያገናኝ መስበር ስላለው በዛ በኃይል ተሳበው ይገባ ይችላል ማለት ነው። ስለዚህ ያው ነብዩ በግልጽ አስጠንቅቀዋል። መድመዷና እስቲንሻቁን ተውት አይደለም ያሉት። ደንብ እንትን ማለቱን ተጠንቀቁ፣ ወደታይ እንዳይሰርቅባችሁ በጥንቃቄ አድርጉ ጦመኛ በምትሆኑ ጊዜ ስላሉ ያው መድመዷ ይደረጋል። ቀስ አድርጎ ከላይ ብሎ ወደ ጉሮሮ እንዳይቀርብ አድርጎ ማለት። አፍንጫውም ደግሞ በኃይል በትንፋሽ ሀሳብ ቀንሶ ትንሽ ብቻ እንደዚህ አድርጎ መመለስ ከሆነ ችግር የለውም ማለት ነው። ዋናው ወደ ሆድ ሰርቆ እንዳይገባ ነው መጠንቀቅ ያለበት። አፍ ውስጥ መግባቱ ችግር የለውም። ጥንቃቄ አድርገው ድንገት ቢገባ ያስፈታቸው ይሆን ጾሙ?
ያው ድንገት ገባ ኸጦእ ነው። ኸጦኡ ጥንቃቄ ባለማድረጉ ነው ብሎ ያው መቀጣት አለበት የሚሉ አሉ። አንዳንዶች ደግሞ የሚችለውን ጥንቃቄ አድርጎ ሳያስበው አመልጦት ከሆነ ችግር የለውም፣ እንደ ኒስያን ነው። አትዋኺዝና ነሲና አኽጧና ይላል ቁርአን ራሱ። ረስተን ወይም ተሳስተን ባደረገው ነገር እንዳትጠይቀን በሉ ብሎ ያስተምራል አላህ ራሱ። ያን ስትሉ ፈአልት እሺ ይላል ነው። ለማንኛውም ጥንቃቄ አድርጉ ብለዋል። መድመዷና እስትንሻቅ አይቀርም፣ ያው የፊት አካል ላይ ስለሆነ ቦታው ሲሉ ጁሃኩም የሚለው የሚሟላው ያው መጉመጥመጥና በአፍንጫ መሳብ ሲኖር ነው። ግን ወደ ውስጥ በጣም ሰርጦ እንዳይገባ ጥንቃቄ ማድረግ አለብን ነው። مرحبا شيخ مسمر لي ጥያቄ አለን። ሄሎ ሄሎ مرحبا ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም እሺ ጥያቄ ነበረኝ አንድ ሁለት። طيب አንደኛው ሱረቱል አንዓም ላይ ማለት ነው ቁጥር 145 ላይ የከብት ስጋ ወደ ጥፍሩ ምናምን የከብት የበግ የፍየል ምናምን የሚላ ጥያቄው ላይ ቢብራራልን የሚበላና የማይበላው ማለት ነው። ጥያቄውን ትንሽ ግልጽ ለማድረግ ብትሞክሪ። ጥያቄውን ትንሽ ግልጽ ብታደርጊው። ሱረቱል አንዓም ላይ ማለት ነው። እሺ 145 ላይ የፍየል የበግ የላም ወደ ጥፍሮቻቸው አካባቢ ያሉት እንዳትበሉ የሚል አለ። እሱም በዝርዝር ፈልጌ ነው። ጥፍር ያላቸውን እንደዚህ ተከፋይ ጥፍር ያላቸውን ጥፍሩ ያው ለሁለት ነው የሚከፈለው። ሹካናው ራሱ የከብቶች የፍየሎች የበጎች ለሁለት ነው የሚከፈለው። ጣቱ ሁለት ብቻ ነው ማለት ነው። እንደዛ ያናቸውን ያው ሞራቸውን ወይም ሞራቸውን እንዳትበሉ ብለን ከለከልናቸው። ይሁዶችን ነው የሚለው። ይሁዶችን ታሪክ ነው የሚያነሳው። መጀመሪያ እነሱ ያልተከለከሉትን ተከልክለናል እያሉ ሲያወሩ በዛ መቀጫ እንግዳውስ በእንስሳዎች ላይ ያለ የጥፍር ባለቤት የሆኑት እንስሳዎች ሞራዎቻቸውን ጮማውን እንዳትበሉ ደረቅ ስጋ ብቻ ነው እንጂ ብለን ከለከልናቸው ነው የሚለው። ስለዚህ እኛን አይደለም፣ ያ ታሪክ ነው የሚነግረን የይሁዶችን። አሁን የሚከለከል ነገር የለም በእኛ ዘንዳ። ታሪኮች መጀመሪያ እነሱ ግመል አንበላም ብለው በገዛ እጃቸው የግመል ወተት አንጠጣም ስላሉ በገዛ ጀዘይናሁም ቢበግይህም ወኢና ሷዲቁን ይላል። በጥፋታቸው አነዳናቸው። እናንተም ያልተከለከለን ነገር እንደዛ ተከልክሏል እያላችሁ ችግር እንዳታመጡ ብሎ ለማስጠንቀቅ ታሪኩን ያመጣው እንጂ ለመከልከል አይደለም እኛን ማለት ነው። እሺ ሁለተኛው ጨምር ሌላ ጥያቄ ጠይቂ። ዱዓ ደግሞ ማለት ነው ሱጁድ ላይ ዱዓ ስናደርግ በአረብኛ ካልሆነ አይቻልም፣ ታቁት ቋንቋ ማድረግ አትችሉም አረብኛ ካልሆነ የሚባል ነገር አለ። ይሄስ እንዴት ይታያል? ሱብሂ ላይ ምን ማለት ነው? ሱጁድ ላይ አዎ የምናደርገው ዱዓ ማለት ነው። ሶላቱ ምንድን ሶላቱ ፈርድ ነው ሱና? ዋጅብ ሰላት ላይ ዱዓ ስናደርግ በአረብኛ ካልሆነ አይቻልም በምታቁት ቋንቋ አለዛ ሰላቱን ከጨረሳችሁ በኋላ እንጂ ሱጁድ ላይ አይቻልም በአረብኛ ካልሆነ የሚባል ነገር እንዴት ይታያል? ሶላቱ ፈርድ ነው? ዋጅብ ሶላት ላይ ነው። አሁን ዋጅብ ሶላት ላይ ያው የተመደቡ ዱዓዎች አሉ ነብዩ ራሳቸው የመደቧቸው። ተህያ ትቀሪያለሽ፣ ከዛ ደግሞ ሶላተል ኢብራሂምያ ታረጊያለሽ፣ ከፈለግሽ ደግሞ ንምዞለምቱና ሲዞን ከቲረን የሚለውን ያለሽ። እነዚህ የራሳቸው ተመድበዋል ማለት ነው። ስለዚህ ሌላ ቃል ስናመጣ የተመደበውን ትተን ያልተመደበውን እንጠቀም ነው። ሀታ በአረበኛ እንኳ ቢሆን ማለት ነው። ነብዩ በቀጥታ የመደቡት ነገር እያለ እሱን ትቶ ወደ ሌላ መሄድ አይቻልም ሶላት ላይ። እና
ሱና ሶላት ላይ ግን ይቻላል። ምክንያቱም ሱናው ራሱ ግዴታ አይደለም። በፍቃድሽ የገባሽው ዚክር አረጋለሁ ኢባዳ አረጋለሁ ካለሽ ሱና ሶላት ትርፍ ሶላት ላይ በምትችይው ቋንቋ ጌታሽን ብትጠይቂ እሱ ሁሉንም ቋንቋ የፈጠረው እሱ ነው፣ ሁሉንም ይሰማል፣ ይቻላል ማለት ነው። ፈርድ ላይ ግን ያንኑ ተሻሪው የተመደበውን ነው መጠቀም ያለብን ነው። طيب جزاكم الله خير الجزاء ان شاء الله ወያኪ መርሐበን ኢንሻአላህ። ሼኺ ሌላኛው ጥያቄያችን አንድ ሴት የነበራትን ወርቅ ለጌጣጌጥ መሸጫ ሱቅ በመሸጥ በዛው ቅጽበት ገንዘቡን ሳትቀበል በሌላ አዲስ ወርቅ ብትቀየር ይፈቀዳል ወይ ይላል። መጀመሪያ ያኛውን ሽያጩን መፈጸምና ፋይሉ መዝጋት አለባት። ሳንወርቅ አሮጌ የሚባለው ለነገሩ ዝም ብሎ ነው እንጂ አሮጌ ወርቅ አዲስ ወርቅ የሚባል ነገር የለም። ወርቅ ነው። ትንሽ ቆይ እንትኑ መብለጭለጩ ይቀንሳል። እነሱ ወዲያው ሲቆሉት ወዲያውኑ አዲስ ያደርጉታል። ሌላው ሲመጣዳቸው ደግሞ አዲስ ነው ወርቅ ነው ብሎ አንድ ሰው ይገዙበት ነው እንጂ ያረጋውናል። ምንም እንትን የወርቅ አዲስ እና አሮጌ የለውም። በመሰረቱ ወርቅ ዋናው ሚዛኑ ነው፣ አቅሙ እኩል መሆኑ ወይ መበላለጡ ነው እንጂ ወርቅ አሮጌ ስለሆነ ርካሽ አይባልም፣ ውድ ስለሆነ ወደ እነሱ ግን ያረጉታል። ምክንያቱም ነጋዴዎች ስለሆኑ ይሄ እኮ ደንበኛ ዘመናዊ ነው ምናምን ይሉና ኳሊቲው ምናምን አምታተው እንዲገዙ ማይረባውን የተሻለውን ሽጠው ማይረባ የሚገዙ አሉ ባለማወቃቸው ማለት ነው። ምክንያቱም መበለጭለጩን ነው የሚያወጥ። ያ መበለጭ ደግሞ ትንሽ ሲለብስ ሲቆዩት መቀነሱ አይቀርም ይሄኛውም ቢሆን። ለማንኛውም የመጀመሪያውን ሽያጭ መስመዝና ምን ያህል እንደሆነ ዋጋውን ተስማምታ ዋጋውን አሁኑ ስጡኝ ማለት አለባት። በካሽ እንኳን ካልተቻለ በስልክ ራሱ ኢቶም ራሱ እንትን ብሎ በስልኳ መግባቱን አረጋግጥ። ታረጋግጠች በኋላ ይሄኛው አንድ ፋይል ዘጋጅ ማለት ነው። እዛ በኋላ ደግሞ የእናንተ ስንት ነው ብላ ትጠይቅና ትግዛ እንጂ እነሱ ገና ሳያስገቡላት ገንዘቡ ወደ እሷ ሳይመጣ ከሆነ ወርቁን በወርቅ ወደ መለወጥ ይሄዳል ማለት ነው። ያ ደግሞ ስተት ነው ማለት ነው። الذهب بالذهب የደም ቢየደም مثلا ببتن ها وها ነው የሚለውና ወርቁን የመጀመሪያውን ፋይል ትዝጋ ወይ ገንዘቡ በካሽ የተቀበል ወይ ደግሞ በኢቲም መግባቱን ታረጋግጥ። ከዛ በኋላ እንደ አዲስ ትግዛ እንጂ ዝም ብላ ተማለቱ ጥሩ አይሆንም ማለት ነው። ብሩን ያ ወርቁን በወርቅ መለወጥ ሊሆንባት ይችላል። مرحبا شيخ መስመር ላይ ጥያቄ አለን። الو مرحبا السلام عليكم. وعليكم السلام ورحمة الله. يلا እንትን ለመጠየቅ ነበረ። እሺ በደም ስር የሚሰጥ መርፌ ጾም ያፈርሳል አያፈርስም? መድኃኒቱ ግን ቪታሚን ሳይሆን የሌላ በሽታ መድኃኒት ነው። የምን በሽታ መድኃኒት ነው? የጨጓራ መድኃኒት ነው። በደም ስር ነው የሚሰጠው እና ጾም ያፈርሳል አያፈርስም? የጨጓራ መድኃኒት ነው። በደም ስር ነው የሚሰጠው እና ጾም ያበላሻል ወይ ነው? የጨጓራ ምን የማስተገሻ ነው ወይስ ምንድነው? የጨጓራውን ምንድነው የሚወስደው? መድኃኒት ነው ለጨጓራው የሚሰጠው። በመጠጥ በሹሩብ መልክ አይደለም። በመርፌ ነው። በደም ስር ነው የሚሰጠው። በእጅ ነው? ምን ላይ ነው የሚወጋው? በእጅ ላይ በደም ስር ነው የሚሰጠው። ፈሳሽ ነው? መርፌ ነው ተበጥብጦ መድኃኒት ፈሳሽ ነገር ከሆነ ያው ያሰጋል። ጥንቃቄ አይሆንም። ጾም ያፈርሳል ማለት ነው። ወደ ምግብ ሊሄድ ይችላል። የምግብ አገልግሎት ጨጓራ ጋር ስለሚገናኝ ከጨጓራው ላይ የምግብ መርፌ አይደለም ግን ሄዶ የምግብ ባህሪ አለው። ጨጓራው እንዲያገግም እንዳይላላጥ ነው የሚያደርገው። ስለዚህ ጥንቃቄ ቢደረግ የተሻለ ነው። ምናልባት በሌሊት
ተፍጥር በኋላ ቢሆን ይመረጣል ነው። ተፍጥር በኋላ ማይመች ሆኖ ነው መርሐባሽ። ሌላው ጥያቄያችን ሼህ የፈጅር አዛን ከመውጣቱ በፊት ለመነሳት አላርም ሞልቶ ሳይሰማው ቀረና አዛኑ ካለፈ በኋላ ገና ሌሊት ነው ብሎ በማሰብ በስህተት ቢበላና ቢጠጣ ጾሙ ይበላሻል ወይ? ጾም ነው በረመዳን ሰህር ላይ እኔ ስንፍና ነው። ምክንያቱም ሰዓቱን ማየት ይቻላል። ስልክ በአሁኑ ጊዜ አብሮ ሰዓቱን ይናገራል። እንዳውም በርመጃ ቢያደርገው ይቀሰቅሰዋል ራሱ ስልኩ። ሰህር ሰዓት በፈለገው ሰዓት ሞልቶ ቢተኛ ይጮሃል ራሱ ስልኩ ያስነሳዋል። ይነሳ ደግሞ ማረጋገጥ የግድ ነው። ስልኩ ላይ አይቶ ያለውን ቁጥር በምን ያህል ሰህር እንደሚሆን በምን ያህል እንደሚፈጅር ይታወቃል አይደል? ስለዚህ በዛ መልክ ማረጉ ጥሩ ነበረ ማለት ነው። ምናልባት ይህን ማድረግ የማይችል ከሆነ እንግዲህ ገና ነው በሚል ከበላ ሰህር ላይ ችግር የለም ነው የሚሉት ብዙዎቹ። ምክንያቱም ወልአስሩ በቃኡል ሌሊት ይላል። ሌሊት ነው ገና ሌሊቱ ይቀጥላል ብሎ ነው አስቦ ገና ነው በሚል እሳቤ ነው። በፊጥር ላይ ግን ዑዝር አይሆነውም ይላሉ። ምክንያቱም በፊጥር ላይ ያው ማፍጠሪያ ነው። ማፍጠሪያ ደግሞ የምሽት ምልክት ግልጽ ነው ማለት ነው። አዛንም ባይኖር ሰው ያውቃል ፀሐይ ሲገባ ነው እና የሚታወቀው። በፊጥር ላይ ተሳስቼ ነው ብሎ ማፍጠር የለበትም። እንደገና ደግሞ ሰዎች አንዳንድ ሰነፍ ሰዎች ወይም ኢማን ደካማ የሆነ ሰው አውቆም በልቶ ተሳስቼ ነው ሊል ይችላል። ስለዚህ ፊጥር ላይ ተቀባይነት የለውም። ሰሁር ላይ ከሆነ ግን አስሉ ገና ያው ሌሊቱ ገና ነው የሚል እሳቤ እስከሆነ ድረስ ሐታ የተበየነ ለኩም ነው የሚለው ቁርአን። ኩሉ ወሽረቡ ሐታ የተበየነ ለኩም አልኸይጡል አብየዱ ሚነል ኸይጢል አስወድ። ተበዩን አልሆነም ለሱ ገና ነው የሚል ግምት ነው ያለው። ነግቷል የሚል ጥርጣሬውም ግንዛቤውም ስለሌለው እሱ ችግር የለውም ነው። መርሐባ ኢንሻአላህ። ነፍሰ ጡር በድካም ምክንያት ብቻ በረመዳን 2 ቀን ብታፈጠር ምንድነው የሚጠበቅባት ይላል? ቀዷ ማውጣት ብቻ ነው የሚጠበቅባት። ረመዳን 2 ቀንም ሆነ ብዙ ቀንም ሆነ በነፍሰ ጡርነት ድካም እየተሰማት ካፈጠረች በኋላ ስትወልድ ስትጠነክር ቀዷውን ማውጣት ብቻ ነው፣ ምንም የለባት ይላል። መርሐባ። ሌላኛው የተላከው ባሏ የሞተባት እና በሀዘን ጊዜ ላይ ያለች ሴት ለዒድ ወይም ለተሐጁድ ሰላት ወደ መስጂድ መውጣት ትችላለች ወይ ይላል። አሁን ያው አዳቡን ጠብቃ ሴቶች ጋራ ሽቶ ነገር ሳይሆን እንዲሁም ደግሞ አዳዲስ ልብሶች ሳይሆን አሮጌ ልብሶች ምናምን ለብሳ ከጓደኞቿ ጋር ብትሄድ ችግር የለውም። መስጂድ ስትመጣም ስትሄድም ሴቶች ጋር አብራ መሆን አለባት። ወደ ሌላ ቦታ መሄድ አይገባትም። መርሐባን። መሬት ገዝቶ ህንፃ እየገነባ ያለ ሰው ለግንባታው ከያዘውና ከተበደረው ገንዘብ ላይ ዘካ መክፈል ይኖርበታል ወይ? አዎ፣ ገንዘቡ የተበደረው የለበትም። በሱ የራሱ ገንዘብ ከሆነ ግን ዋጋ አሁን የዘካ ወቅት ተደረሰበት መስጠት ይኖርበታል። ከዛ ቢጎልም አላህ ወማ ቱንፊቁ ሚን ሸይኢን ወሁወ ዩኽሊፉሁ ብሏል። ለእኔ ብላችሁ የምታወጡት ነገር እተካችኋለሁ ስላለ ያንተ ይቅርና የኔ ቤት ይቅደም ማለት የለበትም። ከዛው ገንዘብ ቀንሶ መስጠት አለበት ነው። ዕዳ ከሆነ ግን ያው በዕዳው የሰው ገንዘብ ነው። የሰው ገንዘብ እንደገና አስጥ ብሎ የሚያስገድደው ነገር የለም። አንድ ሴት ችግር ላይ ላለችና የጡረታ ገንዘብ ለማይበቃት እህቷ ዘካ መስጠት ትችላለች ወይ ነው? እህቷ ችግረኛ ናት፣ የጡረታው ገንዘብ ደግሞ አይበቃትም እና ለሷ ዘካ መስጠት ታልበቃት የሚቸግራት ከሆነ እርግጠኛ ታረጋግጥ። ማይበቃት ከሆነ የቀለብ እጥረት፣ የልብስ እጥረት ካለባት፣ የመንቀሳቀስ ትራንስፖርት የሚቸግራት ከሆነ ምስኪን ናት፣ ይሰጥ ይችላል ማለት ነው። ግን የባሰ ካለ ደግሞ ለባሰው ቅድሚያ ይሰጣል። መርሐባ። ጠዋፈል ኢፋዳ በጫማ ማድረግ ይፈቀዳል ወይ?
ጫማ እንዴት ጥሩ ያው ሰሃው ላይ ማለት ነው ይቻላል ነው ምን ችግር የለውም ጫማ ያው ታልከለከሉ አስተናጋጆች ይከለክሉ ይችላሉ ግን በሽታ አለብኝ ምናምን ታለ ኹፍ ነገር ቢለብሱ ወይም ደግሞ ነጠላ ጫማ ቀለል ያለ ነገር ሰውንም ደግሞ ምናልባት ዘህማ ሲኖር ሰውን ራሱ ያስቸግራል ጫማ ሰውን ትረግጣለህ ወይም ሰው ሲገፋፋ ይተላለፋል እንደዛ ካልሆነ የሚከለክለው ነገር የለም ይቻላል مرحبا شيخ ሌላኛው ደግሞ ለሁለት አመት ታሞ የረመዳን ጾም ሳይጾም ለሞተ ሰው ቤተሰቦቹ ምን ማድረግ አለባቸው ህመሙ እየቀጠለ ሄዶ ነው የሞተው ወይስ በመሐከል የመዳን አዝማሚያ ፋታ አግኝቶ እንደገና ገርሽቶ ነው የሚለው መለየት አለበት ህመሙ እየቀጠለ ሆኖ ምንም ረፍት ሳያገኝ የቀዷ ጊዜ ሳያገኝ ከሆነ ነፃ ነው ምንም የለበትም ምክንያቱም አላህ እንካና ምንኩም መሪዶን አላ ሰፈሪን ፈዒደቱ ምን አያሚን ኡኸር ነው የሚለው በረመዳን ጊዜ ያው በህመም ምክንያት ወይ በጉዞ ምክንያት ታጓደላችሁ በዛ ባጓደላችሁት ቀን መጠን በሌላ ጊዜ ሲዲንና ተሰፈሮ ሲቆም ወዝፉን ይክፈል ነው የሚለው ማለት ምንድነው ሲዲን ነው ወዝፍ መክፈል የሚችለው ሳይዲን ግን በዛው ህመሙ እየተራዘመ ከሄደ የቀዷን ጊዜ ያላገኘም ማለት ነው ስላላገኘ አልወጀበበትም ይባላል ማለት ነው ግን ምሳሌ ረመዳን ላይ ሰውየው ታሞ ነበር አልቻለም ሸዋል ላይ ተሻለው ቢጦም ኑሮ ይችል ነበር ጥሩ መጦም የሚችልበት ደረጃ ላይ ደርሶ ነበር ግን አንዳንድ ሰው ብዙ ጊዜ ያው የበለጠ ለጠንክር እያለ ነገ ዛሬ እያለ ሊሰንፍ ይችላል በዛ መልክ ቢጦም ኑሮ ሊጦመው ይችላል ተብሎ የሚገመት ከሆነ ያው እድሉን አግኝቷልና ተክሲር አድርጓል በመስነፉ ቀዷ አለበት ማለት ነው ቀዷው ገንዘብ ካለው ከገንዘቡ ይከፈልለታል ለእያንዳንዱ ቀን አንዳንድ ምስኪን ገንዘብ ከሌለው ደግሞ ቤተሰብ ፈቃደኛ የሆነ ቤተሰብ ሊጦምለት ይችላል ማለት ነው እና በመሐከል ግን ተቋርጦ ዲኖ ቀዷውን ሳያደርግ ከሞተ የዛ ጊዜ ወጅቦበታል መክፈል ያለበት ነገር ይከፈላል ነው ዝም ብሎ ማሙ 2 አመት ሙሉ እየቀጠለ እንደመጣ አሁንም ምንም ፈታ ሳያገኝ ከሆነ የሞተው 10 አመትም ቢሆን ነፃ ነው ምንም የለበትም ምክንያቱም መጀመሪያም ያልጦመው ስለታመመ ነው ህመሙ አለቀቀው አልወጀበትም ማለት ነው مرحبا شيخ አንድ መጨረሻ ጥያቄ እናስተናግዳለን ኢንሻአላህ አንድ የመሬት ደላላ ባለቤቱ በ1 ሚሊዮን ሽጥልኝ ቢለውና እሱ ግን ለገዢው ሳይነገር 1.2 ሚሊዮን ቢሸጥ ትርፉን ቢወስድ ይፈቀዳል ወይ ይላል ባለቤቱ 1 ሚሊዮን ሽጣለው እሱ 1.2 ሸጣል ይንገረው መጀመሪያ ለሁሉም ግልጽ መሆን አለበት አንተ 1 ሚሊዮን ላንተ ተዛ በላይ ታገኘሁኝ ገባዬ ተዛ በላይ ያለው ነው ወስዳለሁ ይብለኝ ይንገረው እንጅግራው ተዛም በላይ ታንድ ነጥብ እንትን በላይ ሊያገኝ ይችላል አንተ የምትፈልገው 1 ሚሊዮን ነው ትለዋል 2 ሚሊዮን ቢያገኝስ ምን አለ ታገኘ ከተከነከ በድብቅ አይደለም በድብቅ ከሆነ በሱ ስም ነው የሚይበላ ያለው ማለት ነው እሱ ያው ባለቤቱ ያለዛ አይሸጥልህም ብሎ ነው ውሸትም ጨምሮ ነው እንትን የሚለው እኮ በዚህ ተፈለክ በዚህ ነው ካልፈለክ ተዝብታ አይወርድም ይለዋል ባለቤቱ ግን ቢሰማ ነው ራራኔ ባንዲ ሰጣለኝ ስለዚህ ባለቤቱን ያሳውቅ መጀመሪያ ምክንያቱም አንተ ያው ያገልግሎት አለ ወትሮው ነው አሁን እኮ ተጨማሪ ነው በፐርሰንት አላቸው እኮ ደላሎቹ ራሳቸው ያንን ትቶ እንደገና ደግሞ ሌላ ሌብነት ውስጥ እየገባ ስለሆነ ይሄን ማድረግ ያለበት መጀመሪያ ባለቤቱ ይሄን ዕቃ ስንት ነው የሚሸጠው ይለዋል ይሄን ያህል ይላል ከዚህ በላይ እኔ አግኝቼ ብሸጥ ከዚህ በላይ ያለውን ትፈቅድልኛለህ ይለዋል አው ሰርተ ከዚህ በላይ ችግር የለውም እኔ የምፈልገው ይሄን ነው ይላል ያ ከሆነ خلاص ግልጽ ነው ምንም አላታለለውም ማለት ነው አለበለዚያ እኮ እሱ የሚፈልጋት ባለቤቱ የሚፈልገው ዋጋ እየመጣ ያቺ ተጨማሪ ስላልመጣች ያስፈርስበታል አይሸጥም አይሆንም ብሏል ይያለ ማለት ነው ስለዚህ ማስፈቀድ ያለበት አለበለዚያ ሌብነት ነው የሚሆነው የኛውን ሰውዬ አስቸኳይ ጉዳይ ያገጥመዋል ቶሎ መሸጥ ይፈልጋል በእኔ ያልሽጥልኝ ያለውን እሱ የሚፈልጋት ተጨማሪ ካልመጣች ያቺ ገበያ ትፈርስበታል ማለት ነው
እና ኸያና ማታለል ስለሆነ መገሸና ለይሰ ሚና ለው ውስጥ ይገባልና መጠንቀቅ አለብን ማለት ነው። ሽክራን ሼክ ሰዓት አልቋል እያሉ ነው። ኢንሻአላህ የዛሬው ፕሮግራማችን እዚህ ጋር እንቋጫለን። ውድና የተከበራችሁ የአፍሪካ ቴሌቪዥን ተመልካቾቻችን የዛሬው አልፈተዋ ፕሮግራም ይህንን ይመስል ነበር። ኢንሻአላህ በቀጣይ እስከምንገናኝ ድረስ የአላህ ሱብሓነሁ ወተዓላ ጥበቃ አይለያችሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون